እግዚአብሔር ወይ ማረን አማኑኤል ወይ ማረን ትምህርተ ሥላሴም አይደለም የተነሳው ማስረጃ የመጽሐፍ ማስረጃ ላምጣልህ ወይስ የሰው ማስረጃ? አዎ የመጽሐፍ ማስረጃኛ የመጽሐፍ ማስረጃ ምን ምን ማስረጃ ላምጣልህ? ለምሳሌ ኦርቶዶክስ ነው ቀጥለዋል ተቀባ ምናምን ይያሉ ቆይ እኔ አሁን ታዲያ የምን ብለሽኝ ይለ እንዴ እንደምጠይቅስ መጀመሪያ ተቀባ ምናምን ይያሉ የነበሩ ሰዎች በኦርቶዶክስነታቸው ቀጥለዋል አልሽ ማስረጃ እንጂ ለዚህ ያው እነ ካራ የሉም እንዴ እነ ጸጋ የሉም ምን ማስረጃ ተገኘው? እህት አለም መዳን ያለም ስለ ካራ አጣቂም ካራ ማለት አሁን ስልጣኑን ያዘው ልበልህ አሁን ስልጣኑን ያዘው ልበልህ በቃ እኔ ማስረጃ ነው ብዬ ካቀረብኩልህ ማስረጃ እሺ አንቺ መጻፉን አንቺ እሺ ወይ ቆይ ሲሶ አንዴ አንቺ መጻፉን እሺ እንዴ የቱ ጋር ነው የተጻፈው? ሰማ ሄሉሻ ሰፈር ውስጥ ቡና ሲጠጣ ተጠራርታችሁ የምታወሩትን ውይይት ላይ ታቀርቢያለሽ? ምን እንጠራራለን እንዴ? አንተ ቆይ ካራ ጸጋ ምናምን የለም እያልከኝ ነው? ካራ ምንድነው? አንቺ ማስረጃ እኮ ነው ያልኩሽ። ሲስ እግዚአብሔር ምስክሬ ነው ስለ ካራ አታቂም አላነበብሽም። አረ ሲስ ጭምጭምታ ነው ያልሽው ወሬ ማለት ነው። አንቺ ማስረጃ ሲስ አይደለም ማስረጃው። ፕሮግራም ትይዝልን ፕሮግራም ትይዝልን አይ ቆይ ፕሮግራም ትይዝልን ሲስ የምን ፕሮግራም ነው ላለማወቅ ፕሮግራም ያስፈልጋል ማስረጃ አይደለም ቆይ ፕሮግራም ትይዝልን ሲስ አይ ምንም ማስጨነቅ አይደለም ምንም ማስጨነቅ አይደለም ኖ ለጭቅጭቁ እኮ ነው የምልሽ አትጨቃጨቋት ለማለት ነው ፍትት ታው ቆይ ማስረጃ ኖ ቀጠሮ ነይ ከኔ ጋር ነው የምታወሪው ምን እዛም እኮ ካንተ ጋር ሲስ ቀጠሮ ያዝልኝ የምን ቀጠሮ ነው አሁን ማስረጃ እንጂ አሁን አውርተሽ ለሌላ ጊዜ ነው አይ ቀጠሮ ያስፈልጋል አሁን ያወራሽው እኮ ኖ እናንተ ይላችሁ የናንተ ሲሪየስ ጉዳይ ሲሆን አጃጃ ብላችሁ አደባብሳችሁ የሆነ ነገር ተፋልማችሁ ማስረጃ እንጂ አሁንታላችሁ ስለዚህ ይሄ ነገር ለኛ ደግሞ ሰፊ ጉዳይ ስለሆነ ቀጠሮ አይሻልም እየየው ቀጠሮ ማስረጃ ብናቀርብ አይሻልም ሲስ ቀጠሮ ያዝልን ምን ፈልገሽ ነው ይሉ ማስረጃ እስኪኛውን እኮ እንደሰጠ ቀጠሮ ያዝልኝ አሁን በቀጠሮ ነው እንዴ እያስፈራራሽ ነው እንዴ እያስፈራራው አይደለም በደንብ ላሳጅ ስለመፈልግ ነው ለማንኛውም ስለ ካራ እኔ ማለልሽም ሄሉ አይደለም ቆይ አላባክንም እዚህ ምንም ነገር አላባክንም ቀጠሮ ነው አታባክኝም ሳይሆን አታቂም ቀጠሮ አላባክንም ማስረጃው እኮ ሪጅ ነው እንዴ በቃ አንተ ችግር የፈለጋችሁትን በሉ አሁን ሲስ ቀጠሮ ያዝልን ያወራሹ አሁን ላወራሹ ነገር ነበርኩ ማስረጃ ጠይቀሽ አይ ባሮክዬ ይሄ ከዚህ ዝም ብሎ አየር ላይ የሚወራ አይደለም አየር ላይ የሚወራ ከነበር ለምን አወራሹ ታዲያውን አይ እሱ ነው ነገር ነው ያመጣው አሁን ላወራሹ ነበር ማስረጃ ጠይቀሽ ቢያንስ እንኳን ያነበብሽ አሁን ላወራሁት ማስረጃ እየነገርኩ እኮ ነው አሁን ላወራሁት ማስረጃ ይሄ በጣም መሰረታዊ ነገር ስለሆነ እናወራለን እኮ ሱጣ በቃ እነ ካራ እነ ቅባት እነ ጸጋ ምን እንደሆነ አስተምሯቸው እዚሁ በደንብ እየገለጥኩኝ አሳያለሁ ከላፕቶፔ አሁን ግለጩሽ አንጀታችንን በላሹ እኮ ሄሉ ወንጩ ወይ ተይው ይመለስልኝ ይባ እኔ እኮ በቃ ቀጥሉ መልሱ እስኪመለስ አይ አንቀጥልም ቀጠሮ እንያዝየው አይ የኔ ጥያቄ እኮ ነው ያልኩት እኮ የኔ ጥያቄ ነው መልሽልኝ አይ ፈለገ ተረጋጋ ፈለገ ወይ አይደለም ወይዘሮ ሄሉ አረ ፈለገ ተረጋጋ የኔ ልጅ ተረጋጋ አረ ፈለገ እሺ ነገ 3 ሰዓት ሲስ ቀጠሮ አስይዝልኝ ነገ 3 ሰዓት ላይ ትቻለሽ ከነገ ወዲያ ነገ ሚቲንግ አለኝ ከነገ ወዲያ ሮብ 3 ሰዓት ላይ ይቻላል 3 ሰዓት ሳይሆን 4 ሰዓት ችግር የለም 4 ሰዓት ላይ እሺ ካራ ምንድነው የሚለው ንገሪንና አሁን የምታነጋገር ካልተናገርሽ በይ ሮብ 4 ሰዓት እንገናኝ ይዮ ታይ ምን ነው እንትን እያልሽ ነው ምን ልታመጪ እንደሆነ ሳትነግሪን ምክንያቱም ካራ ምን እንደሆነ እሺ አንዴ ካራ ምን እንደሆነ ነግረሽን በኋላ ላይ ስታመጪ እንመዝንሻለን አሁን አይ አልናገርም አልሽ የዛለታ ስትመጪ ካራ ምን እንደሆነ ወይ ማታቂ መታመጪ ምን እንደሆነ ስለማ አይሆንም በቃ ሮብ 4 ሰዓት እንገናኝ አሁን ካራ ምን እንደሆነ ንገሪን
ነገርኩ ሮባ ረሳ ሄሎ አሁን ለኢንትሮዳክሽን ቆይ ለምሳሌ አይ ሲስ አልናገርም ሄሎ ስሚኝው አሁን ቆይ ስሙኝላችሁ አንዴ ቆይ ለኢንትሮዳክሽን ያክል ምንም ኢንትሮዳክሽን አያስፈልገውም ሲስ ኖ ይሄማ ቀላል ነገር ለምሳሌ ኢንትሮዳክሽኑ መሰለ ቆይ ለሲስ አይደለም እንደዚህ ነው አይደለም እሱ ያነሳው ለምሳሌ በትምህርት ልዩነት ላይ ለምን ታስጨንቁታለህ አታውቀው ይሆናል እኮ ለዛ እኮ ነው አሁን ችግር የለውም አታውቅም ብትባለች ብትለኔ ምንም ለኔ ማተር አያረግም ሄሎ አዲስ ማተር ያረጋል ሲሆን አዋቂ አላዋቂ ሚል ኢሹም የለብኝም ሲጀመር አንዴ ክርስትና ብቻ ነው የሚያስጨንቀኝ እኔ ክርስትናና የሰው ህይወት ነው አንዴ ሚውት አድርጊው ነገር መንፈስ ፈጥሮ አይደለማ እርሱ ትልቅ ሰው አይደሉ ይኸውላችሁ ቅባት እና እኛ የተረፈ ትምህርት ነው የተማርኩት አረበናችሁ ጋር አንዴ ቤት ውስጥ አታወሪም እንዴ ቅባት እና ጸጋ ኧረ መድኃኒዓለም እኛ የተረፈ ትምህርት የተማራችሁትን ትምህርት አትመጻደቁበት ኧረ እርሱ ለምን ስነ ስርዓት ተያይዞ እርሱ ትልቅ እናት አይደሉ የምር ላስከፋሽ ነው ይሄን መጨማለቅ ነው እንዴ አንዴ እንደማለት ቅባትና ጸጋ አለ ለምሳሌ ቅባት ምን ያምናል እናቃለን ጸጋ ምን ያምናል እናቃለን እንደዛ የሚያምኑ ሰዎች አሉ ካራ አለች ካራ ምን እንደሆነ አታውቅም ካራ ለአንዱ የተሰጠ ሲያመኝ በቃ እንዳሉ ካመንክ ይበቃል ይዮባ በቃ እንዳሉ ካመንክ ይበቃል ምንድነው እኮ ነው እሱ ጥያቄ አይ በቃ እንዳሉ ካመንክ ይበቃል አዲስ እንዳሉ እናቃለን ለምሳሌ ግን አይ በቃ ቅድም ምንም የለም ብላችሁ ስለነበር ይሄ ካለ ካመናችሁ ይበቃል እሺ በቃ አንድ ጊዜ ምናልባት መልሱን ሳይመልሱት እንዳይወርዱ ምናልባት ምንድነው ቀደም ያነሱት አንድ ሐሳብ ነበር እናታችን ሄሉ እንዴ ለምን ይወርዳሉ ኦኬ እሺ አይወርደዋል አይ ለማንኛውም የኔ ጥያቄ ምን እንደነበር ልንገራችሁና ተወዳጆች ምናልባት የሚመልሰው ካለ እድል እንሰጣለን የኔ ጥያቄ የነበረው በጣም ብዙ ፕሮቴስታንት የጌታችን የኢየሱስ ክርስቶስን ትንሣኤ ሲያከብር ነበረ ሰው ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጪ ናት ትላላችሁና ከመጽሐፍ ቅዱስ ውጪ ናት ካላችሁ በኋላ የትንሣኤ በዓል ቤተክርስቲያን በቀነች ሁለት ታከብራላችሁ ማስረጃችሁ ነው ዝም በላ አረባ ካንሱ ያረባክ ድምጽ እንዳለው ሰው አዘመር መናፍስት ሲስ አለ ሲስ ለምን አልጠይቀውም ሲስ እኮ ጾሙንም እኮ ከኛ እኩል እኮ ነው ይፈቱ ማለት ይቻላል ሲስማ መጠየቅ የለበትም ሲስ አለ ወይስ የለም እሺ አረ ጠይቀኝ መላሻላ ጠይቀኝ መላሻላ ተገቢ ሐዋርያዊ መላሻላ አረ መላሻላ እንዴ ፈለገ ማንኛውም ጥያቄ ዛሬ ጠይቀኝ አረ አልጠይቀን ሲስ እንዴ ጠይቀኛ በሚገባ እኔ ግን ለአንተ አስተያየት አለኝ ሲስ ወይ ፈለገኝ ለአንተ ያለኝ አስተያየት ምንድነው ያንተ ቤት ያንተ ላይ ለምን እንደሆነ አላውቅም ጊዜ በእናቶች የተጠቃ ነው በትልልቅ እናቶችና በቻልከው አቅም ልክ እንደኛ እንደ ወጣቶቹ ተሆናቸውን ዝቅ አድርገው ሊያወሩ የሚችሉ ወጣቶችን ብታስገባለን እንደ ሐሳብ ማለት ነው እንደዚህ ትልልቅ እናቶች አይደው ነው ለምን ሁሉ ጊዜ ብትገባ ወይዘሮ ገነት ብትገባ ወይዘሮ ሄደን ብትገባ ወይዘሮ ፈለገ እንደብላኩን ልጅ ብላኩን አዎ መልስነት መሆኑ ነው አባ ፈለገ አንሶዬ ተሰደናነች አኪ ያነሽ ተሰደናናት አቺ ያንቺ ቅጣት ደግሞ በቃ ልክ የለውም አይደል በጣም ሲስተር እንደሞላት ይላል ይበናት ሲስተር ኖሮኝ እንዲህ ብትል ማለት ነው ማዳመጫን ማላመጫን መርገጫን ከማጨብጨቢያ ኤቭሪቲንግን ቆላለፌ
እኔ ሲስተር የምትለው የትኛዋን ሚዲያ ላይ ያያትን እንደሆነ ግራ የሚገባኝ የትኛዋን ቲክቶከር ነው? ቲክቶከር አይደለችም። ያንተ ሲስተር ቲክቶከር አይደለችም። የለኝም ቤቴን ሲስተር የለኝም። እኔ እንደዚህ ኧረ መማር አይጠበቅብሽም ብራዘር። ይሄ ዝም ብዬ ካልሽ ልዛመድሽ ብዬ ነኝ አባት። መማር አይጠበቅብሽም እና ደህና ናችሁ ግን? ዝም ልበል እስቲ እና ፓፓ የት ሆነሽ ነው? እኔ ሴፍ ሃውስ ውስጥ ነኝ ያለሁት። ኤምባሲያችን ያለሁት። ይመችሽ ስሊፕ ሃውስ አይደል? እና መቼ ነው? ኧረ ሴፍ ሃውስ ነው ያለው። ሴፍ ሃውስ ነው ያለው። ስሊፕ ሃውስ ነው እንዴ ያልከው? መኝታ ክፍል ቤድሩምን እኮ ስሊፕ ሃውስ ነው። ኧረ እኔ ቤድሩምን ስሊፕ ሃውስ ያለ የመጀመሪያው ሰው እኮ ነው ፈለገ። ይመችም ዲስ ካኬ ጋር ስትሆን ኃይለ ቃል ታበዛለህ። ታው መናፍስቶች። ኤኒዌይስ የኔ ተወዳጆች ሁላችሁን በጣም ነው የምወዳችሁ ምናምን እና ሲስ ቤት የምትመጡ እናቶች ብትረጋጉ እንደ ሐሳብ ከምሬ ነው ብትረጋጉ ለማለት ያክል ነው ምናምን ወዳችኋለሁ እህቶች ወንድሞች እና ሲስ ቤት ያላችሁ እናቶች ሁላችሁንም ወዳችኋለሁ እና ሲስ ወይ ፈለገኝ እኔ ምን ቢሪ ባለፈው አንተ ቤት ገብቶ ስለ ትዳር ሲያወራ ነበር አሉ ቢኒያም ምስኪኑ ኧረ አይደለም ቤሊ ኧረ ቤሊ በጣም በዚህ ጉዳይ ኤክስፐርት ነው አሉ በዚህማ ለዚህ ሆነማ ኧረ ለዚህማ ኤክስፐርት ነው አዎ አይ እንደዛ ነው እንደዛ አንተ ቤቱን ትተህ እኮ ሰደቡን እኮ እቷን ልጅቷን ሰደቧት እንዳለ ክርስቲያኖቹን አሰደብክ ቤሊ አሁን አሮጊት ምናምን እያልክ እየተሳደብክ አልነበር እንዴ አላልኩም አሮጊት አላልኩኝ ምን ምንድነው ያልከ ነበረው ሲሳያው ከቤቱን ትተህ ክርስቲያኖች ጋር ስትመጣ ደግሞ ረስቼ ነው ያሰደብኳችሁ ትላለህ አረቤሊ ባከን አልሰደብኩኝ ምን ትልልቅ እናቶች ነው ያልኩት ትልልቅ እናቶች ማለት ለምሳሌ አሁን አክሊል ተወግዟል አይደል ቆይ ስለው ግዘት አክሊል ተወግዟል አይደል የግብፅ ኦርቶዶክስ ነው ተብሎ ወንጌላውያን ቤተክርስቲያናት ነው አይደለም የግብፅ ኦርቶዶክስ ነው ተብሎ አልተወገዘም ማርያም የወደቀውን ስጋ ይዛለች ብሎ አክሊል ማርያም የወደቀውን ስጋ ይዛለች ቤሊ ይሰማ አክሊል ሰማ ቤሊ ማርያም የወደቀውን ስጋ ይዛለች ቆይ መልስልኝ ከወንጌላውያን ቤተክርስቲያናት የተወገዘው ዛሬ ደግሞ ጳጳሱን እኮ አረማቸው ማርያም ቤዛዊተ ዓለም አትባልም ብለው አይ ቤሊ በጣም ነው በታችን ስሜት የሚሰማው ጳጳስ ታርማለህ እንዴ አንተ ቲቪት እኮ በዛ ኦኬ አረጋጋ ተረጋጋ ስለ አንዱ ነገር አውራ አይደለም ቆይ እስቲ ልጠይቀው ኦኬ ወይ ጳጳስ ታርማለህ መጀመሪያ ተረጋጋ ቤል አይደለም ቆይ ልጠይቀው ስለሚያወርዱኝ ይቅርታ አባ ይቅርታ ኦኬ ጳጳስ ታርማለህ አንተ ይቅርታ ተሳስቼ አይ ማለት እውቀት በጣም ጥልቅ ሆኖ እኮ ነው አይደለም ኧረ ይቅርታ ጳጳሱ ቤዛዊተ ዓለም አትባልም አሉ አንተ ደግሞ ቀሰስካቸው ጎበዝ ነው ቤሊ ከባለቤት ጋር ግን እንዴት ነው የምትግባቡት ከሚስት ጋር እንዴት ነው የምትኖረው ግን ቤሊ በቁም ነገር አይደለም እሺ ማርያም ቤዛዊተ ዓለም ትባላለች አትባልም ልጆችን እንዴት ነው የምታሳድገው አረ ምንም በትንጫጫ አንተ እንኳን ኡስታዝ ፈለገ በቁም ነገር እግዚአብሔር ቃል የረከሰ ነው ያልከው ኡስታዝ ችግር የለውም ከባለቤት ጋር እንዴት ነው የምትኖረው በጌታ ኡስታዝ ተው አንተ አይደል እውነቴን ነው ባለቤት ግን ደስተኛ ነች አንተ በማግባቷ ልጆች ደስተኞች ናቸው ለማንኛውም አክሊል ጳጳሱን ገስጿች አንተ አባታቸው ሆናቸው ደስተኞች ናቸው ቤሊ ባለቤት ደስተኛ ነች ይሄን ብቻ ነገርኝ እስቲ ባለቤት ደስተኛ ነች ቤሊ ጳጳሱን አረማቸው ጳጳሱን ባለቤት ደስተኛ ነች ጎበዝ አኬ ግን እውቀት በጣም የመጠቀ ነው ጳጳስ እስከማረም ድረስ ደረስክ ጎበዝ ቤሊ ባለቤት አንተን በማግባቷ ደስተኛ ነች ሲሳይ እያስገባ አዛብን እያስገባ አሁን ጾማቸው ተፈቷል ስድብ ጀምረዋል እንደ ልብ እየተናገርክ እኮ ነው አይደለም እንዴ እህታችንን እንደዛ አድርገው
እነዚህ ቀሲስ ዲበኩሉ ታክሲ ተራ ምናምን ያላችሁ ልጆች የታክሲ ተራ ስድባ እንትተው ሰደቧት። አንተ አእምሮህን መጠቀም አትችልም እንዴ? እሷ እኮ ልጅ አለችው። ከዛ እሱም እንደ ትልቅ ሰው ጠራት። ምን ችግር አለ? ቁም ነገር የለም ሁሌኝኝ እንደባልቴ። አይ ቤሊ ኢንዌይስ ቤሊ የበታችነት ስሜት ባይሰማ ጥሩ ነው። የበታችነት ስሜት ልክ አንተ እንዳሁን እንዳደረከው ማአት ቦታ ያስረግጣል እና ጥሩ አይደለም። የበታችነት ስሜት አይሰማ። አንተ ከሌሎች ወንድሞች እህቶች አታንስም። እጅግ በጣም እንወድህ ወንድማችን። ሲቀጥል ደግሞ ማንንም አልተሳደብንም። እዚህ ውስጥ የገቡት እናት የዛን ሰዓት አንተ አልተወለድክም። እኔ ላንተ እናትህ ሆናለሁ ስላሉ ትልቅ እናት ኖት ብዬ እኔም እናታችን እንዲህ ብለዋል እያልኩኝ ተናገርኩኝ እንጂ በሌላ መጥፎ በሆነ ቃል አልተሳደብኩኝም። እና ቤሊ አዝናለሁ በዚህ አጋጣሚ እንዲህ ፐብሊክ ላይ የምታሳየው በነገራችን ላይ ማነር የምታሳየው ምግባር ከቤት ያለውን ነው። እና በዚህ አጋጣሚ ስለ እውነት ያሳዝናል። ምናልባት አንተ በትዳር ህይወት ውስጥ ያለ ሰው ነህ። ያንተ ልጆች የሚኮሩብህ አባት አለመሆነ ያሳዝነኛል ቤሊ። ምክንያቱም ህፃን ልጅ ራሱ በዚህ ልክ አይወርድም። በቁም ነገር እውነቴን ነው ይሸማቀቃሉ። አሁን ልክ እንዲህ አይነት አባት ያላቸው ህፃናት በየቦታው እንዲህ አይነቱ ሰው አባታችን ነው ለማለት ራሱ ያፈራሉ፣ ይሸማቀቃሉ። እና ቢያንስ እንዲህ አይነቱን ነገር ለቤተሰቦች ስትል ብታርመው ብታስተካክለው። አንተን ያገባች ሚስት በእውነት ታሳዝነኛለች። ምክንያቱም እንደው ስለ አስቤዛ እንዴት ነው የምታወሩት? ዘይት ሲያልቅ እንዴት ነው ከሚስት ጋር የምትነጋገረው በቁም ነገር? ምክንያቱም ይሄ ሪል የምንኖረው ህይወት ስለሆነ ማለት ነው። እና በቻልከው አቅም ቤሊዬ ለቤተሰቦች ስትል ይሄንን ባህሪን ብታርመው ብታስተካክል። ኦኬ መቼም ባለቤትን ያንቺ አባት እኔን እንደዚህ ብለውኛል ምናምን አትልም አይደል? ስለ አስቤዛ እየጠየቀች ያንቺ አባትሽ የሆነ እንደዚህ ምናምን ብለውኛል እያልክ አትጮህም ቤሊ። እና ልክ እሷ የምትጠይቅህን ጥያቄ በቀጥታ ቤት እንደምትመልስ ሁሉ ከኛም ጋር ደግሞ ስታወራ እኛ ያወራነውን ሐሳብ ብቻ በቀጥታ ብትመልስ ጥሩ ነው። እና እኔ ያዝናለሁ። ኤኒዌይስ እንደዚህ አይነት ባህሪ ባይኖር ጥሩ ነበር። በቻልኩ አቅም ለቤተ ክርስቲያንህም ለቤተሰቦችም ስትል እንዲህ አይነት ባህሪን ብታስተካክለው መልካም ነው። ለማንኛውም ደህና ሁኑ። እንትን አይባልም እንዴ? ጾመ ልጓም ይባላል አይባልም? ይመስገን አምላክ። ማን ጾመ ልጓም ይባላል? ጾመ እኔ አላውቅም አባ። እኔ ጃኒ ደግሞ ሌላ ታምሩ ታስነሳብኝ ነው ደግሞ ኪዩጎ ኪዩ ዳነሽልኝ ያው በትንሳኤ ማግስት በጥቁር ፏ ብዬልሻለሁ። አስከናለ ለምን ውስጥ ነው ደግሞ ይደብራል። አዛ ካፋ ደውላ ባሮኪ ሲደረሰች እስቲ እንትና ያላንተ ክብር የለኝም ለዘላለም ተባረክ ጌታዬ። ትከፈት እንዴ? አትከፈት ይልባት ትከፈት። እሷን ሰምተን እንውረድ። ቤሊ እስቲ መዝሙር ስማ ቁጭ በልና እስቲ ዛሬ እንኳን ተረጋጋ። እስቲ ክፈታ። እኔ ጋር ኮምታሽ ይከፈት ቤሊ ካለ አሪፍ ነው። አዎ እሱ ይከፈት። ነይ ነይ እምዬ ማርያም ኦኬ
ምን እንደምታመጣ ያለው እንደው ይሄንም ጋብዝ ትዘመራለህ። የወደቀውን ስጋ ይዛለች አልያዘችም። የወደቀውን ስጋ ይዛለች አልያዘችም። ማርያም አንተ መቼ ነው ከወደክበት የምትነሳው? ቆይ አታስቀይስ። አሁን ሰዎቹ እንዳያወግዙ ጳጳሱን አወገዝካቸው። ያለም ቤዛ አይደለችም ሲሉ ግን ድፍረትህ ነው በጣም ደስ ይለኛል። አክዬ ትዕቢትህና ድፍረትህ ወደ ጳጳሳት ሄደ። አለመያ ታሰደኝ በዚህ ሰው እያስገባ እንዴ ሙልጨኛል ይገባሪ ደግሞ ለቃለስለስ ብለህ ነው የምትሳደበው። ጳጳስ ስትሳደብ ይፍቱኝ ይባርኩኝ እያልክ ታስገባላቸዋለህ። ደስ ይለኛል። አካሄድሽ አሪፍ ነው። ትዕቢት ግን ውድቀቱን ይቀድማል። ስለዛ ተረጋጋ ነው የምትለኝ? አይ እና ለማንኛውም እኛ ጴንጤዎች ላይ የለመድከውን ትዕቢት ለስለስ ብለህ ነው። ጎበዝ ነህ። መዝሙሩን ከፈተና ስንት አዞረዱት እንዴ? አረ ፈጠነ እያስገባ ታሰድበኛለህ። ነገው ሙልጭ አረብ ይዘሩኛል አይደል? አንተ ስልኩን ከምዘጋ ገዝተ ላይ ከምገባ ስልክ ሲደወልልህ ለምን አታነሳም? እሳ አንተ መዝሙሩን ከፈተና ባሮክ ነው ነው አገብቶኛል። አኬማ አንተን እያደረስኩ ነው ቦሌ ጋር። በቃ ፒስ አይሽ እንትን ምንድነው ስሙ? አራሲሱ አካውንቴ በጣም ከአንድ ጊዜ ቆይ አካውንቴ ዋርኒንግ ተሰጥቶታል። እኔ ተወዳጆች ሁላችሁ ኮፒ ሊንክ አድርጉልኝ። ሲሱ ተወዳጆች ተላለ ጌታን አካውንቴ ሪፖርት ተደርጎብኝ ዋርኒንግ ተሰጥቶኛልና በቻላችሁት መጠን እዚህ ያላችሁ ወደ ክርስቲያኖች ኮፒ ሊንክ አድርጉልኝ ምናምን አካውንቴ ገብታችሁ እና በቃ እየመጣሁ ነው። ሲሶ ወየ ይመቻችሁ። በቃ ወጣው። እሺ የባሮኬን አካውንት ኮፒ ሊንክ አድርጉለት።